ሰላም ክቡራትና ክቡራት ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራምና የመረጃ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ ስለ ዲያስፖራ አካውንት ምንነት እንዲሁም የዲያስፖራ አካውንት ጥቅም ምንድነው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ ባንኮች በተለያየ ጊዜ እኛን ህብረተሰቡን እንዲሁም ራሳቸውን ይጠቅማል የሚሉትን የተለያየ አገልግሎቶች ይተገብራሉ። ከነዚህ ፋይናንሻል አገልግሎቶች መካከል አንዱ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በተለየ ተጠቃሚ እንዲያደርግ ታስቦ የተዘጋጀው የዲያስፖራ ተቀማጭ ሂሳብ ወይም የዲያስፖራ አካውንት አገልግሎት አንዱ ነው። ስለዚህ አንዳንድ ነገር የምነግራችሁ ይሆናል ማለት ነው። ለመሆኑ የዲያስፖራ አካውንት ምንድነው የሚለውን የዲያስፖራ ተቀማጭ ሂሳብ ወይ የዲያስፖራ አካውንት ማለት በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ድርጅቶች ታሳቢ ያደረገና በውጭ ምንዛሬ መቆጠብ የሚያስችል አገልግሎት ነው ማለት ነው። የዚህ አገልግሎት ማለትም የዲያስፖራ አካውንት መክፈት የሚችለው ማን ነው የሚለውን የዚህ አገልግሎት ተጠቃሚ መሆን የሚችሉት በውጭ ሀገር የሚኖሩ ኢትዮጵያውያን በትውልድ ኢትዮጵያውያን ሆነው የውጭ ሀገር ዜግነት ያላቸው እንዲሁም ደግሞ ኢትዮጵያውያን ዜግነት ያላቸው ሆነው በስራ ምክንያት በውጭ ሀገር ከአንድ ዓመት በላይ የኖሩ እንዲሁም በውጭ ሀገር ከአንድ ዓመት በላይ የሚያቆይ ስራ የሚጓዙና ለዚህም በቂ ማስረጃ ማቅረብ የሚችሉ ሲሆን በኢትዮጵያውያን ወይም ትውልድ ኢትዮጵያውያን ከኢትዮጵያ ውጭ የተቋቋሙ ከአንድ ዓመትና ከዛ በላይ አገልግሎት ያላቸው ድርጅቶች ይህንን አካውንት መክፈት ይችላሉ። ይህ ሂሳብ በውጭ ምንዛሬ የሚከፈት ሆኖ ተንቀሳቃሽ ሂሳብ ባህሪያት ያሉት ናቸው ማለት ነው። ስለዚህ ይህ አካውንት የሚከፈተው በውጪ ከረንሲ ነው ወይም በኢትዮጵያ ብር አይደለም ማለት ነው። የዲያስፖራ አካውንቱ እንዴት ይከፈታል የሚለውን የነገርኳችሁን መስፈርቶች የሚያሟሉ ማለትም ከላይ አንድ ዓመትና ከዛ በላይ የሚኖሩ ከኢትዮጵያ ውጭ የሚኖሩ ተገልጋዮች እንዲሁም ደግሞ በትውልድ ኢትዮጵያዊ በዜግነት የሌላ ሀገር የሆኑ ዲያስፖራዎች ከሆኑ እነኚህ መስፈርቶች የሚያሟሉ ከሆነ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በባንኩ በግንባር ቀርበው ወይም በኢሜል ወይም በፖስታ ቤት በኩል ይህንን አካውንት መክፈት ይችላሉ። በግንባር መቅረብ የማይችሉት ማንነታቸውን ለማረጋገጥ ያሉበት ሀገራት በሚገኙ የኢትዮጵያ ኤምባሲዎች በኩል የዲያስፖራ አካውንት መክፈት ይችላሉ ማለት ነው። የውክልና ስልጣን የተሰጣቸው ግለሰቦች በወካያቸው ስም ሂሳብ መክፈት አይችሉም፣ ነገር ግን ሂሳቡን ማንቀሳቀስ ይችላሉ ማለት ነው። የዲያስፖራ አካውንት ለመክፈት የሚያስፈልጉ ሰነዶችስ ምንድናቸው የሚለውን ለማየት እንሞክር። በትክክል የተሞላ እና በሂሳብ ከፋቹ የተፈረመ የማመልከቻ ፎርም ወይም ቅጽ መሙላት አለበት። እንዲሁም ኢትዮጵያዊ ለሆኑ የኢትዮጵያን ፓስፖርትና የሚኖሩበትን ሀገር የመኖሪያ ፈቃድ ያስፈልጋቸዋል ማለት ነው። በትውልድ ኢትዮጵያዊ ሆነው ውጭ ሀገር ዜግነት ያላቸው ዜግነት የወሰዱበት ሀገር ፓስፖርት በትውልድ ኢትዮጵያዊ መሆናቸውን የሚያረጋግጥ መታወቂያ ማቅረብ አለባቸው ማለት ነው። ለድርጅቶች የስራ ፍቃድ፣ መተዳደሪያ ደንብና መመስረቻ ጽሑፍ ይዘው መቅረብ መቻል አለባቸው። ይህንን አካውንት ሊከፍቱ ሲመጡ ሂሳቡን መክፈት የሚቻለው የአሜሪካን ዶላር፣ የእንግሊዝ ፓውንድ እና ዩሮ ብቻ ነው። አንድ የዲያስፖራ አካውንት መክፈት የሚቻለው በቀጣይነት ወደ ተከፈተው ሂሳብ ባንኩ በሚያገበያያቸው የውጭ ሀገር ገንዘቦች የተላከ ገንዘብ ከላይ ከተጠቀሱት ከሶስቱ የውጭ ምንዛሪ ገንዘቦች ወደ አንዱ ተመንዝሮ ተቀማጭ ይሆናል ማለት ነው። የዲያስፖራ አካውንት ሂሳብ መክፈት የሚያስገኘው ጥቅምና ልዩ ባህሪ ምንድነው? የዚህ አካውንት የዚህ ሂሳብ ቁጥር ልዩ ባህሪ ምንድነው የሚለው የዲያስፖራ ተቀማጭ ሂሳብ በተለያዩ ባንክ ብድሮች በመያዣነት ሊያገለግል ይችላል። ባንኩ በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ባዘጋጀው የቤት መስሪያ ወይም መግዣ የብድር አገልግሎት ወይም የቤት መግዣ ፋይናንስ አገልግሎት ተጠቃሚ ያደርጋል። ይህ አካውንት ማለት ነው በራሳቸው ስም ከፍተው ለሚያንቀሳቅሷቸው ድርጅቶች የሚያስፈልጋቸውን የውጭ ምንዛሪ በቀላሉ ከሂሳባቸው መጠቀም እንዲችሉ ያስችላቸዋል። እንዲሁም ወደ ውጭ ሀገር ሂሳብ ወይም ገንዘብ ማዘዋወር የማይችለው የዲያስፖራ ሂሳብ የተሻለ የወለድ ገቢ ማግኘት ይቻላል ማለት ነው። ከዚህ የዲያስፖራ አካውንት ወደ ተከፈተው የዲያስፖራ ሂሳብ ገንዘብ ገቢ ማድረግ የሚቻለው እንዴት ነው የሚለውን በስተመጨረሻ ከውጭ ሀገር በቀጥታ በባንኩ የሶፍትዌር አድራሻ ወይም የውጭ ሀገር ሐዋላ አስተላላፊ ድርጅቶች አማካኝነት ከሌላ ወደ ዲያስፖራ ባንክ አካውንት ማስተላለፍ ይቻላል ማለት ነው። በጥሬ ገንዘብ
ከሆነ ደግሞ የውጭ ምንዛሬውን ወደ ሀገር ሲገባ በጉምሩክ በኩል የተመዘገበበትን የገንዘብ ዲክላራሲዮን በማስረጃነት በማቅረብ ወደ አካውንቱ በጥሬ ማስገባት ይቻላል ማለት ነው። የውጭ ሀገራት ክፍያ ካርዶች እንዲሁም የውጭ ሀገር ባንኮች ቼክ አማካኝነት እንዲሁ ወደ ተከፈተው የዲያስፖራ አካውንት ሂሳብ ገቢ ማድረግ ይቻላል ማለት ነው። በአጠቃላይ የዲያስፖራ አካውንት ይህንን ይመስላል። ለዛሬ ያስኩላችሁ ፕሮግራም ይሄ ነው። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ቸር ሰንብቱ።